አንቺ ነሽ ቪዲዮ የሰራሽው? ኦኬ እሺ። ምንድነው ቪዲዮ የሰራሽው? የመጀመሪያው ቪዲዮ ምንድነው ሚለው? እሺ የመጀመሪያ ቪዲዮ ከመስራት በፊት ቪዲዮ አብሪ በቪዲዮ ነው። እሺ እሺ እኔ እንደኛው ቪዲዮ የሚሰራሁት። እሺ አስረጅን ስለ ቪዲዮ ስትሰሪ ምን እንዳልሽና ምን እንደምትፈልጊ ምን እንደሆነሽ እንደምትፈልጊ እህታችንን በምን እንድንረዳት እንደምትፈልጊ አስረጅን። እሺ ቪዲዮ ከመስራት በፊት እኔ በቅርበት ማውቃት የሰፈሬ ልጅ ነበረችና ከዛሬ 4 ዓመት በፊት ዱባይ ነበረች። ዱባይ የሀበሻ ሬስቶራንት ውስጥ ተቀጥራ ትሰራ ነበረ። አውቃለሁኝ እዚህ እንዳለች፣ ግን እዚህ ሀገር እኔም እዚሁ ነው ያለሁት። ላገኛት ግን አልቻልኩም ነበር። አሁን ከ4 ዓመት በኋላ ኢትዮጵያ ከሄደች በኋላ አገኘናትና በኢሞ ስናወራት የነበረችበት ሁኔታ ነገረችኝ። ከዛ እኔ ባጭሩ መጥቼ እዚህ ቪዲዮ ሰራሁኝ። ጉዳዩ አሳጥሬ እነግርሻለሁ። ከዛ ልጅቷን አቀርብልሽና ለራሷ ትጠይቃታለሽ። ጉዳዩ ምን መሰለሽ? የሀበሻ ሬስቶራንት ውስጥ ተቀጥራት አገር ቤት ኢትዮጵያ የሀበሻ ሬስቶራንት ውስጥ ተቀጥራ ትሰራ ነበረ ልጅቷ እዚህ ከመምጣቷ በፊት። እዛ ተቀጥራ በምትሰራበት ሰዓት የአሰሪዋ ጓደኛ የሆነች እዚህ ሀገር ምግብ ቤት ያላት ሴት አለች። እቺ ልጅ እዛ ቤት ባህላዊ ምግቦች ትሰራለች። ጎበዝ ናት። ባህላዊ ምግቦችን አሪፍ አድርጋ ታበስልና ስታበስል ታይና መጀመሪያም ዱባይ የመምጣት ፍላጎት ነበራት ልጅቷ። ዱባይ መሄድ ትፈልጊያለሽ አይደለ ስትላት፣ አዎ በቃ እኔ ምግብ ቤት ስላለኝ እኔ ጋር ልውሰድሽና እዛ ትሰሪያለሽ ትላታለች። እሷም መጀመሪያም ፍላጎት ስለነበራት እዚህ ትመጣለች። ካመጣቻት በኋላ መጀመሪያ ከኢትዮጵያ ስትመጣ በኢትዮጵያ ብር እንደምትከፍላት አልነገረቻትም። እዚህ ካመጣቻት በኋላ እንዳለችውም ስራዋን ቀጠለች። በመሀል ያው እንደማንኛውም ሰው ስልክ ትፈልጋለች። በጣም ትንሽ የህፃን ልጅ ትታ ነበረ የመጣችው። ቤተሰቦቼን ለማግኘት ስልክ ምናምን ስትል አይ እዚህ ቤት ስልክ መያዝ አይቻልም፣ ስልክ ማውራት ስትፈልጊ በወር 1 ቀን እኔ ራሴ ደውዬ ለ10 እና ከ15 ደቂቃ ያልበለጠ አገናኝሻለሁ ተባለች። ከዛ በወር 1 ቀን ወደ ቤተሰቦቿ ጋር ትደውልና እናቷና ልጇን ታገኛለች። ብርም ደግሞ ወሯ ሲደርስ በወር አይደለም የሚሰጣት፣ የ2 ወር የ3 ወር በአንዴ የ1 ወሩን ይያዝና የ1 ወሩን ይላክላታል። የ1 ወሩን ይያዝና የ1 ወር ይላክላታል። ታሪኩ በጣም ሰፊ ነው። ባጭሩ ግን የሚከፈላት በኢትዮጵያ 10,000 የኢትዮጵያ ብር ነው። እሱም ወደ ኢትዮጵያ ነው የሚላክላት እንጂ በእጇ አይሰጣትም። እንደዚህ ስታደርግ ሴትዮዋ ጠይቂያት ነበራለች። በዛት እሷ ኢንፎርሜሽን ምንም የላትም። ዱባይ ውስጥ ምግብ ቤት ለሚሰራም ሰው የመዳም ቤትም ለሚሰራ ሰው ስንት ብር እንደሚከፈለው ምንም የምታውቀው ነገር የለም። ስለ ሶሻል ሚዲያም ኢትዮጵያም እያለች ስለ ሶሻል ሚዲያም ምንም አይነት ግንዛቤ ስላልነበራት የተባለችውን እሺ ብላ መስራት ቀጠለች። ከሆነ ጊዜ በኋላ ወንድሟ እዚህ ሀገር የአክስቷ ልጅ ስላለች የልጅቷ ወንድም አክስቷ ልጅ ጋር ይደውልና እህቴ እኮ ዱባይ ነው ያለች። ይቅርታ እኔ ጥያቄዎች እየጠየኩሽ እያጠራ ነው እንደሚሄድ ገብተሪንና እስክሪብቶ ሊያዝና መጀመሪያ በስንት ተስማምተው ከኢትዮጵያ እንዳመጣቻት እና እዚህ ከመጣች በኋላ ስንት እንደምትከፍላት ይቅርታ ካልጻፍኩኝ እኔ አይምሮዬ ሙሉን አይዝም። በመጀመሪያ ደረጃ የተበዳይ ስም ማን ነው? ስሟ ርስቴ ትባላለች። የአባቷ ስም ግን አላውቀውም። ችግር የለውም ስሟ በቂ ነው። እሺ ርስቴ ናት ተበዳይ አይደለ? ርስቴ ለአንቺ ምንሽ ናት? የሰፈሬ ልጅ ናት። ቅነት ውስጥ የሰፈር ልጅ። እሺ መጀመሪያ ከኢትዮጵያ ስታመጣት የሬስቶራንቷ ባለቤት በስንት ደሞዝ ተስማምተው ነው የመጣት? ደሞዝ አልተነጋገርንም ማለች። ደሞዝ ሳይነጋገሩ ነው ያመጣቻት። ካመጣቻት በኋላ ኢማራት ከገባች በኋላ ነው ደሞዝሽ በኢትዮጵያ 10,000 ነው ብላ የነገረቻት። እሺ በ10,000 የኢትዮጵያ ብር ደሞዝ በድርሃም 300 ድርሃም በ300 ድርሃም እህታችን ለስንት ጊዜ ያገለገለች? ቪዲዮ አጥፍቼ ባወራሽ ቅር ይልሻል? ችግር አለው? ቪዲዮ ለምን ማጥፋት ፈለግሽ? መዳሜ እየሄደች እየመጣች ስለሆነ ስራም ስለምን ችግር የለውም። ኦልሬዲ ስላየንሽ በቪዲዮ ማንነትሽን ማጥፋት ትችያለሽ። ችግር የለም። እሺ አጥፍ፣ ችግር የለም።
እሺ እና 10,000 ብር ለስንት ዓመታት ነው በ10,000 ብር የሰራችው እህታችን? 2 ዓመቷ ጨርሳ መሄድ ስትፈልግ መሄድ አትችይም ብላት ከእንደገና ቪዛውን አደሰችላትና 4 ዓመቷ ሳይሞላት ነው በመሀል ያሳፈረቻት። ስለዚህ 3 ዓመት ከስንት ጊዜ? ወሩን በትክክል አላውቀውም፣ ግን ራሷ ልትነግርሽ ትችላለች። 3 ዓመት ከምናምን እንለዋለን፣ ችግር የለውም። 3 ዓመት ከምናምን ጊዜውን በትክክል እሺ በዚህ ጊዜ ውስጥ በ3 ዓመት ከምናምን ውስጥ 10,000 ነበር ደሞዟ። ሌላ ምን በደል ይደርስባት ነበር? አይ የመጀመሪያ 2 ዓመቷ 10,000 ብር፣ ከዛ በኋላ ደግሞ 1,000 የኢትዮጵያ ብር ተጨመረልኛለች። 11,000 ሆነላት። ከስንት ጊዜ በኋላ? ከስንት ጊዜ? ከ2 ዓመት 2 ዓመቷ ጨርሳ የሶስተኛ ስትጀምር 1,000 ተጨመረልኝ። ከ2 ዓመት በኋላ 1,000 ብር ተጨምሮ። ከዛ ውጭ ስልክ የላትም። ስልክ በፍጹም እዛ ቤት ከገባች ስልክ ይዛ አታውቅም። እሺ ከ2 ዓመት በኋላ 1,000 ብር ተጨምሮታል። ስልክ በፍጹም አይፈቀድላትም ነበር። ቤተሰቦቿ ጋር በየስንት ጊዜው ትደውል ነበር? በወር 1 ቀን፣ በዛ ቢባል ከ2 ወር 1 ቀን በወር በምትደውለው። እሺ ደሞዟ የሚላክላት በየ2 ወሩ ነበር? አዎ የ1 ወር እያዝብኝና የ1 ወር ይላክልኛል፣ የ2 ወር ትይዝና የ1 ወር ይላክልኛል አለች። ደሞዝ 2 ወር እየያዘች የ1 ወር ማለት ደሞዟ የሚላከው በየ3 ወሩ ነው ማለት ነው። አዎ የ1 ወር ትልክልኛለች። እሺ ከዛ ውጭ ምን በደል ይደርስባት ነበር? ከነዚህ ከጠቀስሻቸው ነገሮች ውጭ በግል የሚደርሱባት ብዙ በደሎች እንዳልሆነ ነገረችኝ። በዋናነት ግን በጣም ረጅም ሰዓት ትሰራ እንደነበረና በቂ ውሃ መጠጣት እንደማይቻል፣ በቂ ውሃ ጠጥተን በፈለኩት ሰዓት ሽንት ቤት መሄድ አልችልም አለች። በቂ የሆነ ውሃ እንደፈለኩ መጠጣት አልችልም፣ ምክንያቱም ሽንት ቤት በቀን ከ2 ጊዜ በላይ ሽንት ቤት መሄድ አይቻልም። ማይ ጉድነስ ውሃ እንደፈለኩ መጠጣት አልችልም፣ ምክንያቱም ሽንት ቤት ከ2 ጊዜ በላይ በቀን መሄድ ስለማይቻል። ሌላው ከኢትዮጵያ ውጭ ምግብስ? እኔ እንጃ ስለ ምግብ አልነገረችም፣ አልጠየኳትም። እሺ ከዛ ውጭ ስድብ እና ዱላ አለ? እኔ አልጠየኳትም ስለሱ። ስንት ሰዓታት ነበር የምትሰራው? ግን ከኢትዮጵያ ውጭ ጠዋት 5 ሰዓት ይገቡና ማታ 2 ሰዓት ነው ወደ መኝታ የምትሄደው። 5 AM ከዛ ስንት ሰዓት ወደ መኝታ ትሄዳለች? 2 ሰዓት PM 2 AM። ኧረ ዝም በይ። 24 ሰዓት ሊሞላ እኮ 3 አወር ብቻ ነው የቀረው። ስለዚህ ከ21 ሰዓት ነው የምትሰራው እያልሽ ነው? 5 ሰዓት እገባለሁ፣ 8 ሰዓት ከማታው 8 ሰዓት ነው እገባለሁ። 8 ሰዓት በኢማራት 8 ሰዓት ከሆነ በኢትዮጵያ ከምሽቱ 2 ሰዓት ነው። አንቺ ግን እያልሽ ያለሽ ሌሊት 2 ሰዓት ነው እህቴ፣ እርግጠኛ ነኝ? አዎ በኢማራት 2 ሰዓት፣ በእኛ ነው ሌሊት ሰዓት ትንቴን። ስለዚህ 24 ሰዓት ሊሞላ 3 ሰዓት ብቻ ቀረው። 5 ሰዓት ተነስታ እስከ 2 ሰዓት ድረስ ምትቆይ ከሆነ 21 ሰዓት ነው የምትሰራው ማለት እኮ ነው። 21 ሰዓት። አዎ እንደዛ ነው ያለችኝ። ሬስቶራንቱ 24 አወር ነው የሚሰራው? አላውቅም እሱን። ኦኬ እሺ። አሁንስ የሬስቶራንቱን ስም አትናገሪ? የሬስቶራንቱ ስም እራሷ ትናገር ልጅቷ። ፍሬያት እሺ ትምጣ። እሺ አቡ ሰጭኝ እፈልጋለሁ። ምክንያቱም ልጅቷ ያለችው ክፍለ ሀገር ነው። በሌላ ሰው ስልክ ገዝታ አስገብቼ ነው እንድትጠይቂያት ያደረኩት። ምንም ችግር የለውም። ታይም እሰጥሻለሁ። ኦኬ እንጠብቃለን። መታ ባለቤቷ የሬስቶራንቱን ስም እንድትነግረን እንፈልጋለን። ምክንያቱም ይሄ ነገር የሬስቶራንቱ ስም ካልተገለጸ የሌላ ሬስቶራንት ስም እየጠፋ ነው። የሳራ አልሀበሻ ሬስቶራንት ስም እየጠፋ ነው። ብዙ ብራንች ያለው ቪዲዮን ስትሰሪ ብዙ ብራንች ያለው
ኢማራት ላይ ስላልሽ ብዙ ብራንች ያላት ደግሞ ሳራ አልሀበሻ ስለሆነች ሰዎች እሷ ናት ነው። ስለዚህ ይሄ ደግሞ በእሷ ሀቅ ላይ ሐራም ነው። ግዴታ መታ የሬስቶራንቱን ስም መግለጽና ማስረጃ ማቅረብ አለባት። ማስረጃ ካልቀራ ተቀባይነት አይኖሩም። እኛ እዛ ሬስቶራንት ውስጥ ተሰራ እንደነበረ ማስረጃ እንፈልጋለን። ምክንያቱም ማንም ሰው ተነስቶ የአንድን ሬስቶራንት ስም ለማጥፋት የሆነ ሰው ለሆነ ሰው ከፍሎ እንደዚህ ሊያደርግ ስለሚችል፣ ስለዚህ መታህታችን ስትነግረን ማስረጃ እዛ ሬስቶራንት ውስጥ የእውነት ተሰራ እንደነበረ ማስረጃዎችን ታቀርብልናለች። ትጠይቂያት ፈልጊውን መረጃ ሁሉ ትሰጥሻለች። ለዚህ እርግጠኛ ነኝ። ማስረጃ እጠይቃለሁ። እኔም እንደዛ ነው የምሰራው። ኦኬ እንደዛ ነው የምትሰሪው። 21 ሰዓት ነው የምትሰሪው እና